ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሰኔ 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሱዳን በኤምሬትስና በተላላኪዋ ብልጽግና በተሰነዘረ የድሮን ጥቃት የበርካታ ንጹሃን ሕይወት አልፏል። ሰሙታላችሁ። ዓለም አቀፍ ጋዜጣ ላይ የምትሰራው ፈረንሳዊቷ ጋዜጠኛ ከኢትዮጵያ ተባረረች። የአገዛዙን የሚዲያ አፈናን ያጋለጠ ክስተት ተብሏል። መረጃውን ይዘናል። በሀገሪቱ የረሃብና የእልቂት አደጋ መደቀኑን ያመለከተው ዩኒሴፍ በርካቶች ኢትዮጵያውያን የሞት አደጋ ላይ መሆናቸውን ገልጿል። ዝርዝሩን ይዘናል። ፋኖ በሸዋ ከሐራ መሬት ያገዛዙ ቅጥረኛ ኃይል ጋር እንዲሁም በሸዋ ግንባሮች ባገዛዙ ጦር ላይ ታላቅ ድል ተቀዳጅቷል። የግንባር መረጃ ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሱዳን ኤልኦቤይድ ከተማ በኤምሬትስና በተላላኪዋ አብይ አህመድ በተሰነዘረ የድሮን ጥቃት የ23 ንጹሃን ሕይወት አለፈ። በአፍሪካ ቀንድና በጎረቤት ሀገራት ላይ ጣልቃ በመግባት ትንኮሳዎችን የሚፈጽመው የብልጽግናው አገዛዝ የሱዳን ቀጠናዊ ግጭት ሌላኛው የኢትዮጵያ ስጋት እንዲሆን አድርጎታል። ትናንት ምሽት በሱዳን ደቡብ ኮርዶፋን ግዛት በምትገኘው ኤልኦቤይድ ከተማ በተሰነዘረ የድሮን ጥቃት 23 ሰዎች በግፍ ሲገደሉ 19 ያህሉ ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ይህ ሰብአዊ ቀውስ ያስከተለው ጥቃት ንጹሃን የሚኖሩባቸውን የመኖሪያ መንደሮች፣ ሀዘን ላይ የነበሩ ሰዎችን የለቅሶ ስነ ስርዓትና ለህዝብ የምግብ እህል ጭና ትንቀሳቀስ የነበረችን መኪና ሆን ብሎ ኢላማ ያደረገ ነበር። ኤመርጀንሲ ሎየርስ የተባለው የአካባቢው የሰብአዊ መብት ተሟጋች ቡድን ይፋ ባደረገው መረጃ መሰረት ይህንን አሰቃቂ ጥቃት የሰነዘረው በአብይ አህመድ አገዛዝና በዩናይትድ አረብ ኤምሬትስ በቀጥታ በመታገዝ የፈጥኖ ደራሽ ታጣቂ ቡድን መሆኑ ተረጋግጧል። አገዛዙ በገለልተኛ ሚዲያዎች ላይ የጀመረውን አፈና አጠናክሮ የቀጠለ ሲሆን አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ አባረረ። የሀገሪቱን እውነተኛ ገጽታና መሬት ላይ ያለውን ግፍ ለዓለም ማህበረሰብ የሚያጋልጡ ገለልተኛ የሚዲያ ተቋማትንና ጋዜጠኞችን በአይነ ቁራኛ የሚከታተለውና የሚያሳድደው አገዛዝ በፈረንሳዊት ጋዜጠኛ ላይ የማባረር እርምጃ መውሰዱ ታውቋል። ለአክሮዋ በተሰኘው ታዋቂ ጋዜጣ ላይ የምትሰራው ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቷ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዛሬ ይፋ አድርጓል። ዜና አገልግሎቱ እንደገለጸው ይህ እርምጃ አገዛዙ በገለልተኛ ሚዲያዎች ላይ እየወሰደ ያለውን ከፍተኛ የማፈን እርምጃ አጠናክሮ መቀጠሉን የሚያሳይ ግልጽ ማሳያ ነው ተብሏል። ባለፉት ዓመታት መሬት ላይ ያለውን እውነት ስትዘግብ የቆየችው ፈረንሳዊት ጋዜጠኛ አውጉስቲን ፖሲሊ ከጎርጎሮሳኑ 2023 ጀምሮ በኢትዮጵያ በመቀመጥ በተለያዩ ቀጠናዊና ሀገራዊ ጉዳዮች ላይ ዘጋቢ ሆና ስታገለግል የቆየች ባለሙያ ናት። እንደ ፈረንሳዊ የዜና አገልግሎት ዘገባ ከሆነ ጋዜጠኛ አውጉስቲን ፖሲሊ ያለምንም ቅድመ ማስጠንቀቂያ ከሀገር እንድትባረር የተደረገችበትን ምክንያት በተመለከተ የአገዛዙ ባለስልጣናት እስካሁን የሰጡት ምንም አይነት ግልጽ የሆነ ምክንያት የለም። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ በሰጠው መግለጫ የአገዛዙ ውሳኔ ፍጹም ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ከባድ ጥቃት ነው በማለት ኮንኖታል። አገዛዙ በአማራ ክልልና በልዩ ልዩ የአገሪቱ ክፍሎች የሚፈጸመውን የንጹሃን እልቂትና የሰብአዊ መብት ጥሰት ለዓለም የሚያጋልጡ ዓለም አቀፍ ጋዜጠኞችንና ነጻ ሚዲያዎችን መፍራቱ እንዲህ አይነቱን የአምባገነንነት የመጨረሻ እርምጃ እንዲወስድ አስገድዶታል የሚሉ አስተያየቶችም የተሰነዘሩ ነው። በኢትዮጵያ ስር የሰደደ ረሃብና እልቂት አደጋ መደቀኑን ዩኒሴፍ አስታወቀ። የተባበሩት መንግስታት የህፃናት መርጃ ድርጅት የሰብአዊ ሁኔታ የሚያሳይ ይፋዊ ሪፖርት ያወጣ ሲሆን በአገሪቱ በተለያዩ አካባቢዎች የሚስተዋሉ ጦርነቶች፣ መፈናቀሎች፣ የአየር ንብረት መዛባትና ኢኮኖሚ ጫናዎች የህዝብን ተጋላጭነት ፍጹም አስከፊ ደረጃ ላይ እንዳደረሱት ገልጿል። ተቋሙ በኢትዮጵያ ያሉ ተጋላጭ ህጻናትንና ቤተሰቦችን ለመደገፍ ለ2026 ዓ.ም $401.5 ሚሊዮን የሰብአዊ እርዳታ በጀት ቢጠይቅም እስካሁን የተገኘው ግን 19 በመቶ ብቻ በመሆኑ የ81 በመቶ የበጀት ጉድለት እንደገጠመውና ስራው መቆም አፋፍ ላይ መድረሱን አስጠንቅቋል። በልዩ ሁኔታ በህፃናት ጥበቃ፣ በትምህርት፣ በውሃና ንጽህና አጠባበቅ ዘርፎች ላይ ከ85 በመቶ በላይ የገንዘብ እጥረት ታይቷል። እንደ ሪፖርቱ ገለጻ አገዛዙ በፈጠረው አለመረጋጋትና የጸጥታ እክል ምክንያት የእርዳታ አሰጣጥ ሂደቱ የተስተጓጎለ ሲሆን ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች በተለይም በአማራ ክልል በግጭት ምክንያት በተፈጠረው የመንገድ መዘጋት የምግብ አገልግሎቱ ተቋርጦ ህጻናት ለሞት እየተዳረጉ ነው። ተጨማሪም አገዛዙ በቀጠናው ከፈጠረው የጂኦፖለቲካ ውጥረትና መካከለኛው ምስራቅ ካለው ቀውስ ጋር ተያይዞ በሀገር ውስጥ የናፍጣ ዋጋ በ26 በመቶ እንዲጨምር ማድረጉ የትራንስፖርት ዋጋ የማናር የምግብ አቅርቦት ሰንሰለቱን ሙሉ በሙሉ አናግቶታል። በሌላ በኩል በጎረቤት ደቡብ ሱዳን ዳግም በተቀሰቀሰ ግጭት ምክንያት 85,000 ያህሉ ስደተኞች ወደ ጋምቤላ ክልል መግባታቸውንና ከሰኔ እስከ መስከረም ባለው የክረምት ዝናብ
ወቅት በትግራይ፣ አፋር፣ ምስራቅ አማራ፣ ምስራቅ ኦሮሚያና ሰሜን ሶማሌ ክልሎች ከመደበኛ በታች የዝናብ መጠን ሊከሰት እንደሚችል መተንበዩ ሊመጣ ያለውን የረሃብና የውሃ እጥረት አደጋ ይበልጥ አሳሳቢ አድርጎታል። ታዛቢዎች እንደሚሉት አገዛዙ በሚሊዮን የሚቆጠሩ ዜጎች በከፍተኛ የአካል መቀጨጭና በተመጣጠነ ምግብ እጥረት እየተጠቁ ባለበትና ኦሮሚያ፣ ሶማሌና አማራ ክልሎች ከፍተኛ የሁማን ቁማር እያስመዘገቡ በሆነበት በዚህ ወቅት ለንጹሃን ህይወት መታደግና የዲፕሎማሲ ስራ መስራት ሲገባው በጦርነትና በፓርኮች ግንባታ ላይ በቢሊዮን የሚቆጠር የሀገር ሀብት ማባከኑ የስርዓቱን ጨካኝነትና መድረሻ ቢስነት በግልጽ ያሳያል ሲሉ ገልጸዋል። ዩኒሴፍ በአስቸጋሪ ሁኔታ ውስጥ ሆኖ በመጋቢትና ሚያዝያ ወራት ከ104 ሺህ በላይ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የህክምና እርዳታ ቢሰጥም ወደ ህክምና ማዕከላት የሚመጡ ህጻናት ቁጥር በከፍተኛ ሁኔታ መጨመሩ በሀገሪቱ እስካሁን ያልተፈቱ መዋቅራዊና ስር የሰደዱ የምግብ ዋስትና እጥረት ችግሮች መኖራቸውን ያጋለጠ ሆኗል። ፋኖ በወሎ ዋግምራ ከሐራ መሬት ትግራይ ጋር እንዲሁም በፀሐይ መውጫና በሸዋ በተደረጉ መብረቃዊ ጥቃቶች በአገዛዙ ጦር ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮችና የከተማ ውስጥ ኦፕሬሽኖች በአገዛዙ ጦርና ተባባሪ ባንዳዎች ላይ ወታደራዊ ድሎችን ማስመዝገቡን ቀጥሏል። ዛሬ ሰኔ 5 2018 ዓ.ም ከንጋቱ 10 ሰዓት እስከ ረፋዱ 4 ሰዓት ድረስ በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በተደረገ የደፈጣና ሽምቅ በአገዛዙ ኃይሎች ላይ ከባድ መብረቃዊ ጥቃት ተፈጽመዋል። በአፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ ኮር 14ኛ ክፍለ ጦር ስር የምትገኘው ሁለተኛዋ ማንኩሽ ሻለቃ ዙሪያውን ከበባ በማድረግ በፈጸመችው በዚህ ጥቃት በአገዛዙ ሚሊሻዎችና በጌታቸው ረዳ በሚመራውና ራሱን ሐራ መሬት ብሎ በሚጠራው ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ እንደገለጹት በአውደ ውጊያው 15 የጠላት ኃይል ሲደመሰስ 6 የቆሰሉ ሲሆን 2 ሚሊሻዎች ደግሞ ተማርከዋል። ይሁን እንጂ ራሱን ሐራ መሬት ብሎ የሚጠራው ኃይል ሽንፈቱን ለመሸፈን የሞርታር ከባድ መሳሪያ ወደ ሐሙሴት ከተማ 2 ጊዜ በመተኮስ ንጹሃንን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ወገኖች ወዲያውኑ ህይወታቸውን ሲያጡ ከ15 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸው ወደ ሰቆጣ ሆስፒታል ሪፈር መባላቸውን የዓይን እማኞች አረጋግጠዋል። በሌላ በኩል በቀትር ጠራራ በፀሐይ መውጫ ከተማ ውስጥ እጅግ አስደናቂ የከተማ ኦፕሬሽን ተፈጽሟል። የአፋብን ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 31ኛ ክፍለ ጦር አባል የሆነው ፋኖ ወደ ከተማዋ ሰርጎ በመግባት የብርሃኑ ጁላ መከላከያ ሰራዊት ከፍተኛ አመራርን የደመሰሰ ሲሆን አንድ የሻምበል መሪን ደግሞ መማረክ ችሏል። በዚህ ስኬታማ ኦፕሬሽን 2 ጥቁር ክላሽ፣ 1 የጦር ሜዳ ራዲዮ፣ 1 መጠባበቂያ ሬዲዮ ባትሪና 1 የመከላከያ አባል ተማርከዋል። ይህ ከፍተኛ ማዕረግተኛ አመራር መደምሰሱ በቀሪ የጁላ የጦር መሪዎች ላይ ታላቅ ፍርሃትና ስጋት የፈጠረ ሲሆን ከተገደሉ አመራር በታች ያሉ የመከላከያ ሰራዊት አባላትም ከአማራ ክልል አስወጡን፣ ከህዝብ ጋር አጋጭታችሁ ህዝቡ እንዲጨርሰን አታድርጉን፣ ለፖለቲካ መሞትና መቁሰል ሰልችቶናል በማለት በአገዛዙ ላይ ከፍተኛ ወታደራዊ ተቃውሞና አመጽ ማንሳታቸው ታውቋል። በተመሳሳይ መረጃ በሸዋ ጠቅላይ ግዛት አሳምነው እስር የሚገኙ የፋኖ አባላት በጠላት ላይ ጠንካራ ጥቃት ሰንዝረዋል። ዛሬ ሰኔ 5 2018 ዓ.ም ከከሰም 2ኛ ኮር ነበልባል ክፍለ ጦር የተውጣጡ ቃኝና መሐንዲስ ፋኖች በአረሪት ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ላይ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረው የብልጽግና ጥምር ጦር ላይ መብረቃዊ ጥቃት ከፍተዋል። የጠላትን እንቅስቃሴ በጸረ መረጃ አስቀድመው የጠለፉት የነብሮ ሻለቃ ሸማቂ ፋኖች ቀድሞ ቦታ ይዘው በመጠበቅ ለደፈጣ የመጣውን የሚሊሻ ኃይል ያረገፉት ሲሆን በርካታ ኃይሉም ከባድና ቀላል ጉዳት ደርሶባቸዋል። የፋኖ አባላቱ ያለምንም የሰውና የንብረት ጉዳት ወደ ቀጠናቸው ተመልሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።